ባለቤትሽ አገልጋይ ነው አሁን ባለ ትዳር ነሽ እሱን መንገድ ትነግሪናለሽ እንዴት ተዋወቃችሁ እንዴት ወደዛ መንገድ ሄዳችሁ ምናልባት መሀል ላይ እኔም የሳትኳት ብሪጅ ካለች ከዛ መንገድ በፊት እንዴት እንደቀጠለ ህይወት ንገሪንና እንዴት ተዋወቃችሁ ከዚህ ቤት ወጥተሽ ሌላ ቤት እንዴት መሰረትሽ እንግዲህ ባለቤቴ ነብይ ሮቤል ኃይሉ ይባላል ከነብይ ሮቤል ጋር እንግዲህ አሁን ከተጋባን 16 አመታችን ነው 4 ልጆች አሉን 2 ወንድ 2 ሴት የመጀመሪያ ልጃችን 15 አመቱ ነው ሁለተኛው ማርከን ሮቤል የመጀመሪያው ጆሲያ ሮቤል ይባላል 15 አመቱ ነው ሁለተኛው ማርከን ሮቤል ምረት የገነነበት ልጅ መኪና ውስጥ ነው የወለድኩትና ሊሞትብኝ ሲል ጌታ መልሶ የሰጠኝ ምረት አረክልኝ ሲል ማርከን ያልነው 11 አመቱ ነው 12 ይሆናል ሶስተኛው ሃሌሉያ ያለች የመጨረሻ ደግሞ ኢቫና ሮቤል የምትባላለች የእግዚአብሔር ስጦታና ከነብይ ሮቤል ጋር እንዴት መሰልሽ ተዋወቅ ነው በጣም ኢንተረስተድ ነው እሱ ኤፍቢአይ ዛ ባፕቲስት ቸርች ላይ መንፈስ አሰራር እንዳልኩሽ የድግምት አሰራር መስተፋቀር ሲወጣልኝ ክፍል አለ የሚጸለይበት ቢሾፕ መድረክ ላይ ያስወጣል ውስጥ በጓዳ የሚጸልዩ አገልጋዮች አሉ እና ከመንፈስ አሰራር ልክ ወደ ራሴ ስወጣ ቀናስል ነብይ ሮቤልን ያገኘሁት ያው ነው ባሌ ከዛ አየሁት አይዞሽ ማንሽ ስምሽ ማን ነው አለ የመጀመሪያ አየሁት የዛለት ነው ከዛ የሚገርምሽ ተደጋጋሚ 1 3 4 በቃ ያሳድግ ያለው የሚል መንፈስ አለ አጋንንትኩ በቀላል አይለቅም እንደዛ ተደጋጋሚ መናፍስቱ ይወጣ ነበር ከውስጥ ያሳድግ ያለው የኔ ናት አታመልጠኝም የሚሉ የመንፈስ አሰራር ነበርና ከዛ በተደጋጋሚ እምወድቀው ነብይ ሮቤል ጌታ ቸራሽ መጨረሻ ስለሊወጣ በአማረ ስፍራ ወደቀልኝ የሚለው ቃል ማለት ከብዙ ጸላዮች ማለት ብቻ ራሴን እኔ እንግዲህ እየመረጠኔ ጋር እየመጣው እኔ ላስወጣን እንጠይቃለን እዚህ እሱን እንጠይቃለን እና ከዛ በሶስተኛው ቁጭ አድርጎኝ ምንድነው አለ ምንጩን ማወቅ አለበት ለምንድነው እንዴት ነበረ አስተዳደግሽ እንዴት ነው አለኝ ኮሌጅ ላይፍሽ እንዴት ነው ያለኝ ያው ደግሞ እድሜ ያለ ብዙ ነገር አለ እንዴት ነው ከማን ጋር ነው እንትና ማን ነው አለኝ መንፈስ የመስተፋቀር መንፈስ ሲናገር ይሰማው መንፈስ በቃ አለኝና ቁጭ አድርጎ በጣም ረጅም ሰዓት እንደ እግዚአብሔር ቃል መከረኝ መንፈስ ከሰው ከወጣ በኋላ መሞላት ያለበት የእግዚአብሔር ቃል እንዳለ በደንብ አስረዳኝ ያለዛ ይሄድና ጥፎ ነው እንደሚመለስ አምሮ ተውቦ ሲያገኘው ውስጥሽን እጥፍ ሆኖ የሚለው የእግዚአብሔርን ቃል መጀመሪያ ነብይ ሮቤል ነገረኝ አብዬ ከዛው ዲኑ በጣም የእግዚአብሔርን ቃል በደንብ ማንበብ የጀመርኩት ፋሚሊም እንዲማረኩ ምክንያት ያደረጋቸው ከዛ በቃ ላስተምርሽ እንደዚህ በቃ ተግባባን ብቻ ስልኬን ወሰደ ባገኘው አጋጣሚ ትምህርት ይሰጠኝ ጀመር ማለት ነውና ጨርሶ ፈጽሞ መንፈሱን ከውስጥ ያስወጣው እሱ ገባ ደስ ይላል ባሌ ሆኖ ቀረ እግዚአብሔርም ስለሚወደኝ ደግሞ ያው ከዙሪያው አላጠፋኝ ብቻ እዛው ስሙ የሚጠራበት ቦታ ደግሞ መጥቶ ከተተኝ እና ደስ ይለኛል የነብይ ሮቤል ባለቤት ምን ያህል ጊዜ የቆያችሁ በጨኝነት 1 አመት ምናምን ከሆነም በኋላ ብሬክ ነበር እኔ ግን ወዴትም አልሄድም ብዬ ጠበቅኩ እግዚአብሔርን ድምጽ ስለሰማው ያው ልጅነት አለ አለመብሰል አለ አይደል እሱም ምን ስለነበረ የተለያዩ ነገሮች በማላችን ስለነበሩ በማል ብሬክ አደረግን ከብሬኩ በኋላ አይ ቲንክ ከ2 አመት ምናምን በኋላ ተገናኘን 2 አመት ምናምን ቆይተን ተጋባን 16 ላይ 4 ስንደምር 20 አመት ትውውቅ አለ ቢያንስ በቃ ልጆቹን አብረን ያደግነው ቤተሰቦቻችን ይላሉ አብራችሁ እኮ ነው ያደጋችሁት ምናምን ይላል ያስደነግጥም ነበር ልንጋባ ስንወስን ሀያዎቹ የመጀመሪያ እድሜ ላይ ነው በጣም ትንንሾች ነን ፋሚሊ እምቢ ብሎ ነበር በጣም አስቸግረው ነበር ቤተሰቦቻችን ምክንያቱም ያው እኔ አሁን በዛ እድሜ ላገባን ሲሉ ይደነግጣሉ እኔም ግን የእግዚአብሔር ፕሮግራም ሲሆን ማንም ሊያስቆም አይችልም አይደል ለዛ ነው የቀጠለው አገልጋይ ለማግባት መወሰንስ ከበአ ማለት አሁን መሲን ዝም ብዬ እየሳልኳት አለች የከተማዋ ልጅ ተማሪና ምን ከዛ ያው ጌታን ማወቅ መውደድ ቤተሰቦች ወደ ጌታ እንዲመጡ ማድረግ ቅድማን ባንቺ ቃል ስትጠቀም ኢየሱስ ፍጥን ብሎ ህይወትሽ ውስጥ የሰራቸው እንትኖች አሉና ኢንትረስትድ ሆንሽ አገልጋይ ማግባት እንደው ምናምን አልሽ ወይስ የሚገርምሽ ቤተሰቦቼም በጣም የተቸገሩበት ዋና ምክንያት ይሄ እኔ ነኝ ሳሉኝ የሚፈልጉኝ የሆነ ቦታ አለ ስለዚህ በጣም ከብዳቸው የነበረው እኔ ግን ኢየሱስን ወደድኩት አላልኩሽ
በቃ ኢየሱስ የሚወራበት ነገር ነው እንጂ ሌላ ነገር ምንም ነው ያልሳበኝ ታውቂያለሽ። በጣም ነው ደስ ያለኝ። በቃ ወይኔ ቤቴ ኢየሱስ የሚገለገልበት ማለት ጀመረ። በጣም ነው ደስ ያለኝ። ምንም ነፍስሽ ስታርፍ ትዙዬ ሌላው ነገር ትርፍ ነው የሚሆንብሽ። ለምሳሌ ኢየሱስ ጋር ምንም ጎድሎት አያውቅም አይደል? ምንም እንደሚመጣ ታምኛለሽ። ስለዚህ ምንም ነው ያልተቸገርኩት ለመወሰን። ደስ ነው ያለኝ። ምናልባት ከባድ ሞመንቶች ከነበሩ ለመስማት ብዬ ነው። ግን ከመጣሽበት መንገድ አንጻር እንደውም ኢንትረስትድ ልትሆኝ ትችያለሽ። እውነት ነው የረፍቱ ምናምን ነገር ስላለ እጮኝነት ተጀመረ፣ ወደ ትዳር ስትገቡ እነዚህ ነገሮች ነበሩና ማግባት እግዚአብሔርን ተማምኖ በተለይ በዛ እድሜ ከባድ ይመስለኛል። ስፒሪቹዋሊ ደግሞ አንቺ ብዙም ካልሆንሽ እሱ አገልጋይ ሆኖ ምናምን በነበረበትና የምታስታውሻቸው ከባድ ሞመንቶች፣ መጋባት፣ የትዳር የመጀመሪያ ጊዜያት ምናምን እንዴት ነበሩ? የሚገርምሽ በቃ ፍቅሩም ስለነበር እግዚአብሔርንም ድምጽ ሰምተናል። በጣም ነው የሚሰማው ነብይ ሮቤል። በጣም የምወደው ኳሊቲ በጣም ነው እግዚአብሔር የሚሰማውና እንደውም እንደዚህ ወክስ እናረግ ወይ አብረን እንደዚህ የሆነ ነገር ምናምን ብሎ የሆነ ድምጽ ያወጣል። ምንድነው ባቢ ምናምን ስለው ማሚዬ እኔ እኮ አንቺ ብቻ አልሰማም ይለኝ ነበር። ገና እንትን ሆነንና በደንብ ነው የሚሰማው። ሰምቶ ነው እግዚአብሔርን የተጋባ ነው። ግን ልንገርሽ እንደውም ለአዲስ ተጋቢዎች በጣም ይጠቅማል። እኔ እንዳልኩሽ ከወንዶች ማለት ነው የተወለድኩት፣ 5ኛ ሴት ማለት ነው። ወንዶች ከዛ ሴት በምን አይነት ሁኔታ ላድግ እንደምችል አስቢ። በጣም ተንተናል። በስለት ነው የምትለኝ እናቴ፣ ምሳዬ ነው የምትለኝ እናቴ። ምን ማለት ነው? ምሳ ቢስትባ እኔ ምሳዬ እሷ ናት፣ ቁርሴ እሷ ናት፣ እሷን ነው ማየው ትል ነበር ይላሉና በጣም በምን አይነት አስተዳደግ ማለት በወንዶች መሀል ስታድጊ በጣም ፕሮቴክት ተደርገሽ ተንከባክበውኝ ልብሴን እያጠቡ ነው ያደግኩት እኔ። ወንድማ አንደኛው ዕቃ ሲያጠባ አንደኛው ወጥ ሲሰራ በጣም ፕሮቴክት ተደርጌ ነው ያደግኩት። የብቸኛ ሴት ትሪትመንት ሴት ከኔ በኋላ ብትመጣ የመጀመሪያ ስትሆኚ ግን በዚህ መሀል አድጌ ከነብይ ሮቤል ጋር ተጋባን። ስለዚህ እኔ ይዤ የመጣሁት አስተዳደግ አለ። ያኔም ነብይ ሮቤል ያው አሁን አገልግሎት ላይ ስለምናውቀው ያኔም አገልጋይ ነው። ቀጠና 2 ሙሉ ወንጌል የፎስ አገልጋይ ነው። ልጅ ሆኖ ትንሹ እኮ የቀጠና 2 ሙሉ ወንጌል እኮ ሮቤል ነበር። አጋንንት ቁር ግፍ ነበር የሚለው እግዚአብሔር በጣም የሚጠቀምበት ሰው። እንደውም አንዳንድ ሰዎች አደራ ምናምን ብሉኝ ነበር። ጸጋውን አደራ ጋብቻ ያው ይፈራ የለ ሰው። እኔ ግን ረዳት እንደሆንኩ ገብቶኛል። እንዳልኩሽ ኢየሱስ ፍጥጥን ስላለ በደንብ ያስረዳኝ ጌታ እና ተጋብተን አብረን መኖር ጀመረ። አንዳንድ ነገር ቦሪንግ እየሆነብኝ መጣ። ምን አይነት ካልሽኝ እኔ ይዤ የመጣሁት አስተዳደጋል። ነብይ ሮቤል ደግሞ ትልልቅ እህቶች አሉት፣ 3 አሉት። ቤት ውስጥ ደግሞ የሚያገለግሉ ከ2 ከ3 በላይ አሉ። እናቱ የተባረከች ሰዎች ከክፍለ ሀገር ሰዎችን ታመጣለች። በዚህ ውስጥ ነው ያደገው። ካልሲው እየታጠበለት የሆነ ነገር እየተደረገለት ያደገን 2 አስተዳደግን አንድ ቤት ውስጥ ሆነ እና ጫፍና ጫፍ ምንም አይገናኝ ማለት ነው። ፍቅሩን ነው ይዘን የገባነው፣ ድምጽ ይዘን ነው የገባነው። ግን ከገባን በኋላ አንዳንድ ነገር ይከብደኝ ነበር። ምን ካልሽ ለምሳሌ የለበሰውን ልብስ እኔ እንዳጥብለት ነው የሚጠብቀው። እኔ ደግሞ ወንድሞቼ ራሳቸው ሲያጡ ነው ያዩት። ይጠራቀማል። ከዛ እንቀመጥ እንዴ እኔ ምንሽ ይጠራቀማል ደስ ይላል። እኔ ምንድነው ልብሴ እኮ ተጠራ እንዴ እናጣው እንዴ ታውቃ ሳሙና እኮ እዛ ጋር አለ ምናምን ብዬ የመጀመሪያው ጋብቻ አንቺ አሁን ላይክ ይሄ የሆነ ፌሚኒዝም ኢጎ ምናምን ይዞሽ አይደለም፣ ኖርማል ነው ስታይ ነው። ኖርማል ነው ለምሳሌሽ እኔ አባቴ ትዙዬ ለሊት ሲወጣ ምሳቃውን ቋጥሮ ነው ሲወጣ ማቀው። እናቴ ተኝታ ታዘጋጅለታች ቋጥሮ ሲወጣ ልብሱን ራሱ ሲያጥ ወታደርም ስለሆነ ወታደር ታውቂያለሽ የማንን መገዛ አይፈልግም። ወንድሞቼ በሱ አስተዳደግ ነው ያደጉት። ሲሰሩ ነው ማቀው፣ የኔን ልብስ ሲያጥቡ ነው ማቀው። ቅባሽ ከዛስ የሆነ ነገር ሲሆን እኔ እሱን ጠብቃለሁ። አንቺማ አለኝ ጸጋዬ ልትላጭ፣ አንቺማ አለኝ ጸባይሽን አሳምረሽ ከገባሽ በኋላ አለኝ ጸጋዬ ልትላጭ። ወይኔ ጉዴ! ከዛ በ3 ወሩ አረገዝኩ። ሌላ ማላቀው እኔ ተርግዝና ላይ እንደዛ። አሁን እኮ ብዙ አክሰስ አለ። በጣም እኮ እድለኛ ናቸው አሁን ላይ የሚያገቡ ጌታ። እጃቸው ላይ ያለው ስልክን እኮ ጎግል ሲያደርጉ እርግዝና ላይ የመጀመሪያውን ነገር ምን እንደሆነ ታውቂያለሽ። ብዙ አስተማሪ እግዚአብሔር የባረካቸው ዶክተሮች አሉ በቲክቶክ በምን እየመጡ የሚያስተምሩን። በዛ ጊዜ ማን ያስተምርሻል? አንዳንዱን ነገር እንደው ነውርም ነው የሚመስላቸው። እሷል በጣም አስቸገርኩኝ። የሚገርምሽ ነገር ግን በጣም ነው መጸለይ
በቃ ያምን ነገር ቢኖር በጣም ጸልያለሁ። ግን ቆይ እንዴት ይቅርታ ስላስቆምሽ እንዴት ሶልቭ አረግሽ? ይሄ አሁን ኮሱ ልነግርሽ ኦኬ እሺ በጣም ነው የምጸልየው። ይሄ ልብሱ የተጠራቀመውን በተለይ ኧረ ወጥቶ አጠበው እሱ ሰብስቦ ወጥቶ አጠበው። ከዛ ሲያጥብ በቃ እሱም ወዶ አይደለማ ባይብል ይዞ ነው ይሄ ልጅ እጁ ራሱ በቃ ያሳዝንሽ። ለምን ካልሽኝ ትዙ የሶስት እህቶች አሉት የተባረከ ያ እሱማ ኑሮ ያስለመደን ነው ኮርስ አንዱ ለቴ ለምን አላጠበው ወስዶ ቤት አሳጠበው። እህቶቹ ጋር አሳጥቦ አጣጥፎ ምናምን አመጣ። እንግዲህ ፋሚሊ ላይ ምን እንደፈጠረ ራሱ ጌታ ኢየሱስ ይወራሱ። ከዛ በኋላ ግን እናንጠም ማለት ጀመርኩ፣ አብሬ ማጠብ ጀመርኩ። እናቴንም እንደዚህ ምናምን ስላት እንዴ ያለች ነው አባትሽ ወታደር ስለሆነ እንዲህ ስላደረገ እንዴ አይደረግም አለች። ተባረከች ናት እናቴ፣ ቀስ ብላ የምትመክርናት። እንዲህ እኮ አይደረግም ሚስትማ እንደዚህ ናት አስተማረች። ከዛ አብረን ማጠብ ጀመርን። ከ3 ወር በኋላ አላረገዝኩም። የምትረዳን ሴት የምታገለግል ሰራተኛ መጣን። ጌታ አልገላገለኝ ተገላገለን ማለት እሱን እንትና ነው። ግን እርግዝና ላይ በጣም በቃ ይሄ ያለመመቸቱ ባህሪ መቀየሩ የሚያቀኛ ስጸልያ መንፈሳዊ ነገሬ በቃ የንጭንጩ ምናምን ሲመጣ መረበሽ ጀመረ። እውነትም ደግሞ ይመስላል ስለማያቅ በቃ ይሄ ልላጭ ነው ምናምን ይለኛል። ከዛ ይገርምሽ እጸልያለሁ ጌታ ሆይ እንዳልስት ለሚለው ቃል አሳልፈ እንዳሰጠኝ ማለት ነው። በዚህ ማለት በጣም የተባረከ የምወደው ፓስተር ደሞዝ አሁን አሜሪካ የሚኖር አጋጣሚ ካልዲስ የሚባል ካፌ ሻይ ልንጠጣ ቁጭ ብለን ደሞዝን አናገኘው። እግዚአብሔር በቃ ይታደግሽ የለ። ከዛ እሱ ደግሞ አብሮኝ ያስተማረኝ ቃልዮት ሳድግ ጥምቀትን ሁሉ ያጠመቀኝ ደሞዝ ነው። ሳገባ ሰርጋችን ላይ ሰበከው ደሞዝ ነው። በጣም ወዳጃችን ነውና ትዳር እንዴት ነው? ኬክ ነው ጣፍጣል ምናምን ሲል ምናምን አለ። ከዛ ትዳር ማለት አለ የሁለት ሰዎች ባክግራውንድን አንድ ለማድረግ የሚጣርበት ቤት ነው። ስለዚህ ብሎ ትዙ እግዚአብሔር አያናግረው። ከዛ ማሚ እርጉዝ ናት አለ። አሁንማ ከሆነ አላስቀምጥም አላለችም፣ ዞር በልልኛል ያልኩትን አይለውም ደሞዝ አለ ሮቢ ሲለው እንደዚህ አላረግችም፣ አላስቸገረችም፣ እንደዚህ ሸታቸው እንደዚህ ሶሪ ማሚ ስላልተረዳውሻል። አንዳንዱ ነገር በትምህርት አይደል ሶልቭ የምታረጊው። እኔ እሱን ነገር ላስጥል ሳይሆን የገባሁት ውስጥ ያለው ሆርሞን መለዋወጥ ነው ለካ የኔን አለመረዳቱ አሳዘንኩት። ከዛ እንዲህ እየተደረገ በቃ እግዚአብሔር እጃችን ይዞ ብዙ የልጆች አይደለን እያስተማረን ያው 16 ዓመት አብረን አድገን አሁን ልብስ ጠባዋቲ ጌታ ራሱ ይመታኛል። ግን ያለማወቅ ስህተት እኮ ደስ ይላል ማለት ሳታቂ ነው በቃ ይሄ አሁን የልብሱ ምናምን ብቻ ማለት ሳይሆን የነብይ ሮቤልን በዛ ሰዓት አለማወቅ ነው አንደርስታንድ ያላደረገው ሁሉ ነገር። ይሄ የመንፈስ እንትን ይመስልሻል። አገልጋይ ስትሆኚ ደግሞ ኢንቫይሮንመንት ትፈልጊያለሽ ቤትሽ ውስጥ በደንብ አይደል ብቻ የሆነ ኢንቫይሮንመንት ምታነቢ በምትጸልይበትና ረባሽ ሚስት አገባው ምናምን። ግን እነሱ መንፈሳዊ ዓለሞች ያው አሁን ከእርግዝና ጋር የሚመጣ የሆርሞን ቼንጅን ምናምን እንትን አያደርጉትም። አንደርስታንድ መደራረግ እንዳልሽ በእውቀት ብቻ ነው ያለማወቅ ጥፋትና እንትን ይዞሽ አይደለም ሳታቂ ነው አይደል ያልኩሽ። ለዛ ነው አሁን የሆነ ነገር አለማድረግ ነው የሚስትነት ወይም የኛ ሀገር ካልቸር ውስጥ የሚጠበቀውን ነገር አለማድረግ ለአንዳንድ ሴት ሳያውቅ ሳይሆን እንዴ አላደርግም ለምንድነው ምናምን የሚልም ስለምንሰማ ነውና ሳናቅ ያጠፋነውን እያረምንና የምንኖርበት እግዚአብሔር ብዙ እድል ነው የሚሰጠን።